የምድር ዳርቻ ሲባል ሰምተዋል። እዛን የምንገኘው ከምንኖርበት የዓለም ክፍል ርቀው ከተፈጥሮ ታርቀው ሰላማዊት ሀገር መስርተው ጥራት ያለው ኑሮ የሚኖሩ የሰው ልጆች ልናይ የምድር ጥግ የምትገኘው ሀገር ገብተናል። ቀና ቢሉ ታይቶ የማይጠገብ መልክዓ ምድር፣ ወጣ ቢሉ ውለው ቢያድሩበት የማይሰለች ባህር፣ ጥንታዊ ተፈጥሮዋን ጠብቃ የቆየች ፖስት ካርድ እያዩ እስኪመስሎት በውበቷ የምታፈዞት ልዩ ሀገር በአንድ ቀን ጉዞ ብቻ ጠዋት በረዶ ተንሸራተው ከውብ ፏፏቴዎቿ ባንዱ ተለቃልቀው ከሰዓት በረሃ ጎብኝተው በንጹህ ሐይቆቿ ላይ ዋኝተው አመሻሹን ዓለም አቀፍ ደረጃውን በጠበቀ ዘመናዊ ሬስቶራንት ውስጥ ራቶን መመገብ የሚችሉባት ለእግር ጉዞ ለበረዶ ሸርተቴና ለውሃ ስፖርት ወዳጆች የጀብድ ገነት ናት። አየሯ ከብክለት የጸዳ፣ ወንዞቿ ለሰው ልጅ ጤና ተስማሚ ናቸው። 30 ከመቶ መሬቷ በብሔራዊ ደረጃ የተከለለ ጥብቅ ቦታ ነው። 80 ከመቶ ኤሌክትሪክ የምታመርተው ከታዳሽ ኃይል ነው። በአካባቢ ጥበቃ፣ በመሬት አጠቃቀምና በውጤታማ የግብርና ስርዓቷ ትወደሳለች። ይህ ጥረቷም ዓለማችን ላይ በእንስሳት ተዋጽኦ ከሚታወቁ አገራት መካከል አንዷ አድርጓታል። ከፍተኛ መጠን ያለው ስጋና የወተት ተዋጽኦ ታመርታለች። ዜጎቿን በእጥፍ የሚበልጥ የቀንድ ከብትና በ5 እጥፍ የሚበልጥ የበግ መንጋ አላት። ከምንም በላይ መሬቷ ንጹህ ነው። እባብ ይሉት ተናዳፊ አውሬ የማይገኝበት። በቆዳ ስፋት 69 ሚሊዮን ዜጎች ካሏት ከዩናይትድ ኪንግደም ብትበልጥም ነዋሪዎቿ ግን 5.3 ሚሊዮን ብቻ ናቸው። ጦርነት፣ ሽብርተኝነት፣ መግደል፣ መጋደል ለጆሮዋ ሩቅ ነው። ማረጋገጥ ካሻዎት የየዓመቱን የሰላማዊ አገራት ዝርዝር መመልከት በቂ ነው። የተረጋጋ የፖለቲካ ስርዓት አላት። መንግስት ለዜጎቹ ሕክምና በነፃ ያቀርባል። ማንኛውም ለጉብኝት የመጣ ሰው ድንገተኛ አደጋ ቢያጋጥመው ሕክምና በነፃ ያገኛል። ለልጆች ጥራት ያለው ትምህርት በመስጠት ወላጆች ሥራና ኑሮን አጣጥመው እንዲመሩ በማመቻቸት ትመሰገናለች። ከተሞቿ ለኑሮ ምቹ ከሚባሉ የዓለም ከተሞች መካከል ይመደባሉ። እስካሁን የት እንዳለን ካላወቁ ኢያኦራ ኒውዚላንድ ገብተናል።